እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን እርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪም። ችግሮች ቢያውቅ ኖሮ እንደዚህ አታወሪም። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸገረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት። ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ተፈጠረ? ባለፈ ላይቭ ላይ ያየው ታውቂያለሽ። የዚህ ሀገር መንግስት ገባ ኢቃማ አሳዩ ተባልን፣ አሳየን። የሚጠበቅብንን ነገር አሳየን። ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ። ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን ማን ነው የበለቀው? ከሌ ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድነው? ስህተቴ ምንድነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ዛሬ በሁለት ነገር ነው የመጣው። ሀያት ባጃጅ ላይ ልጇን በጀርባ አስቀምጣ ስትሰራ የነበረች ልጅ በአንድ አጋጣሚ ሶሻል ሚዲያ ላይ ወጣ እና ሀቢባ 450,000 እንትን ብለው የራስሽ ባጃጅ ከሆነ ጠንክረሽ ትሰሪያለሽ ተብሎ ባጃጅ ተገዝቶ የተሰጠሽ እናት የ7 ዓመት ልጅ ወጥቶ በአረበኛና በአማርኛ በቲክቶክ ሶሻል ሚዲያ እገዙን፣ እርወኛል፣ ጆዓና እያለ በአረበኛ ሲያስተላልፍ በአማርኛ ደግሞ ሀቢባን እና ሌሎቹን እናቴ ላይ እጅሽን እየቀሰርሽ አትውቀሻት፣ እናቴ ብታጣ ነው እንጂ ቢርበን ቢቸግረን ነው እንጂ ልመና መታ እናንተን የጠየቀሻችሁ። እናቴ ጠንካራ ናት። እስከ ዛሬ ድረስ ያሳደገሽኝ ከባጃጅ በጀርባ አስቀምጣ እየሰራሽ ነው። አሁን ግን ለምን ጠየቅሽ ብላችሁ እሷ የምትጨነቀውን እሷ የተቸገረሽውን እናንተ አላያችሁም። እናንተ ትኩስ እንጀራ እየበላችሁ ነው፣ ከጥሩ ቤት እየኖራችሁ ነው። እናቴ ግን የሚበላ ነገር ከቤት የለም፣ ቸግሮናል ብለን ሶሻል ሚዲያ በመጣነ እናቴን እጃችሁን እየቀሰራችሁ የምትሳደቡ የምትቆጡ ሰዎች ተጠንቀቁ ብሎ እንግዲህ መልእክት አስተላልፏል። የ7 ዓመት ልጅ አይመስልም። በነገራችን ላይ መልእክቱ የ7 ዓመት ልጅ አይመስልም። የእውነት በደንብ የተጠና በአረበኛም ስታዩ ሲያስተላልፍ ጆዓና እኔ ኢትዮጵያዊ ነኝ እኔ ሀበሻ ነኝ ያለ ያስተላልፈውን እኔ አይቼ በጣም ነው የገረመኝ። አዎ ኢትዮጵያ ላይ ኑሮ ውድነት አለ። በጣም ከባድ ነው ያለው። ሁሉም ቦታ ላይ እንትን እያለ ነው። ግን ሀያት እጅ አላት እግር አላት። ሰርተሽ ለምን አትበይም? ወደ ሀገር ወጥተሽ ስሪ አይሆንም። ሀሰው ቤት ገብተሽ ስሪ አይሆንም። ለቤት ክራይ ሊሆነኝ ነው ልጅን እናት ካለ ወላሂ እናት ያላችሁ ሰዎች ትሰራላችሁ። ለእናቷ ልጇን ሰጥታ ከሰው ፊት ከመቆም እዱን ቢያመቻቹላት ወጥታ ብትሰራ ትቀየራለሽ። ስንት ጤናቸውን አተው እስኪ ፋጡማ ጎጃም ህይወት አስተውሱ እንደሆነ መስራት የምትችል ብትሆን በዚህ ህመም አሁን ራሱ ብትመጣ ጥሩ ነው። ግን አያስገባትም። እንቱን ምርመራ ላይ እንኳን ካንሰር ታውቃላችሁና
እግር እያለን ጤና እያለን እድሉን አግኝተን መስራት አለብን። ከልጆቹ ጋር እኔ የስንት ዓመት አድርጌ ነው ልጆችን ትቼ የመጣሁ። እናቴ ስላለሽ እናቷ ካለሽ ደግሞ ፈለገው ቦታ ላይ ማደግ ይችላል። ይሄ ደግሞ አሁን ራሱን እንትን ያለ ነው እና ለልጆች ችግራችሁን እንደዚህ ለማኝ እንዲሆኑ ማድረግ የለባችሁ። የእውነት በጣም ያስጠላል። እንዲያውም ልጆች እንዳያዩ እንዳይሰሙ ተብሎ ለበቃ ተብሎ እንትን ይላል እንጂ አስጠንቶ በቃ እንደ ፊልም አይዞ መጥቶ እንደዚህ አይነት አነጋገር እኔ አንዳንድ ጊዜ ፓርላማ ላይ አጥንቶ የመጣ ነው የሚመስል ወሬው ሲያወራ አዳምጡት ማለት ነው። በጣም በጣም ከባድ ነው። ሀያት ችግሮች ይሆናል አትቸገሪም አይባልም። ያው እንዳይ ባጃጅ እንትን ብለሽ እዛ ወደ መኪና እንደቀየርሽ አሮዬ መኪና እንትን ከማለት በባጃጅሽ ብትሰሪ ጥሩ ነበር። ግን ከሆነ በኋላ የተሻለ ለማግኘት ሊሆን ይችላል። ያን እንደሆነ ሆኖ አሁን ላይ ያለው ነገር ግን ልጅሽን አወጥተሽ በዚህ ልክ እንዲያወራ ባታደርጊው ጥሩ ነው። በጣም ከባድ ነው። በዚህ እድሜ ይህን ያህል ወሬ ያወራል ብዬን ያልጠበቅኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ዛሬ የመጣው በሁለት ነገር ነው። አንደኛው በሀያት ባጃጅ በባጃጁ መሰራ የነበረሽ ኢትዮጵያ ላይ ጠንካራ ተብላ በሶሻል ሚዲያ መታ የነበረሽ አሁን ደግሞ ነገሮቹ እንደፈለገሽው ሳይሆን ሲቀር ልጇንም እሷንም ይዛ ወጣ ሶሻል ሚዲያ ላይ አነጋጋሪ የሆነ ቃላት እየተናገረ ነው ያለ ልጁ ማለት ነው። ለልጅ ይህን ያህል ማስተማር የለባችሁም። በልጅ ልመና መውጣት የለባችሁም። ለልጆች እናት ሲቸግራት እሷ ሳትበላ ለሱ በልቻለሁ ብላ የምታበላ እናት ጭራሽ እርቦኛል ብለ እናት የወቀሱኝ እንደዚህ ብሎ ብለ ታጠንቶ መውጣት የለበትም። መጠየቅ እገዙኝ ማለት ባለበትም በስነ ስርዓት ባለው መልኩ እንጂ ለልጁ ሞራን ጥሩ አይደለም ብሎ ብዙ ሰው ትችት አምጥቷል፣ ከኔ ጀምሮ ማለት ነው። እና በዚህ መልኩ ብዙ እድሎች አመቻችተውላት ነበር። እሷ ግን አይሆንም ብላለሽ። መኪና ሾፌር መሆን ነው የምትፈልገው። እንግዲህ መኪናውን ደግሞ ባጃጅን ሽጣ አሮዬ መኪና ገዝታ ነበር። እሷም ጋራጅ ገብታለች። ካልተሰራሽ መሸጥ አይቻልም ብላለሽ ማለት ነው። እና በዚህ እናንተ ምን ትላላችሁ? ሁለተኛ ደግሞ ታታሪ ጀግና ለልጇ ሟች ወንድም ሴትም ሆና ያሳደገሽ ያሳከመሽ ከዛ ሁላ ማህት ያወጣሽ ጠንካራ እህታችን ሸዋዬ ገጠር ታውቋታላችሁ። ከሱቋ ላይ እንግዲህ የሌለውን ነገር መድኃኒት ትሸጫለሽ ብለው የራሳችን ምቀኞች ኢትዮጵያዎች እየጠቆሙ ፖሊሶችን እየሰደዱ እያስለቀሷት ነው ያለ። ምንድን ነው ነገሩ? ችግራችሁ ምንድን ነው? ኧረ ተው። ኢትዮጵያዊ በነገራችን ላይ እንዴት ብለን እንደግ ማለት የለም። ያነ ሰው ካደገ ያንን ለመጣል የምናደርገውን ጉልበት ገንዘብ ለራሳችን ለስራ ብንጠቀመው የት እንደርስ ነበር። ያንን ለምንድን ነው የማታደርገው? ይች ልጅ መታገዝ አለባት እንጂ እንደ ሴት እንዴት ነው እንደዚህ በዚህ ልክ እየጠቆማችሁ የሌለውን ነገር አለ እያላችሁ የምታሳቋት ያለ? ምን አደረገሻችሁ? እሷ ስታለቅስ ደስ ይላችኋል? የውጩን እያያችሁ ስትስቅ ለብሳ ስትመጣ ምናምን እያያችሁ ውስጡ እኮ ሌላ ነው። በዛች ልጇ ስንት መስዋዕት ከፍላለሽ። አልሐምዱሊላህ እንኳን ደህና ሆነሽላት። አሁን የልጇ ናፍቆት እንዳይበቃት ብሎ እናንተ እንደገና ሱቋን ለማዘጋት እሷን ለማሳሰር የምትሄዱበት መንገድ በጣም ከባድ ነው። ኧረ ተው ወላሂ አላህን ፍሩ። እሷን ሰላጣላችሁ እናንተ ምንም የምታገኙት ነገር የላችሁም። ለዕለት ደስተኛ ልትሆን ትችላላችሁ። የእሷ መውደቅ የሚያስደስታችሁ አብዛኛውን እንደዛ ነው። ኢትዮጵያዊ ራሱ ማደግ አይፈልግም፣ ሰውም እንዲያድግ አይፈልግም። የመቀኛነት ጥግ ማለት ይሄ ነው። አብሮ ሰርቶ ማደግ እየተቻለ ለምንድን ነው እሷን ለመጣል በዚህ ልክ የእሷን እንባ መፍሰስ የምትጠብቁ? ለምንድን ነው? የእውነት ተዋት፣ ትስራበት። የልጇን ናፍቆት አሁን ሌላ ነገር ነው። እንደገና ደግሞ ስራዋን ልጇን ሰዳል ሰራ ብላ እንትን ባለሽ አለመነሽ በስራዋ እየሰራሽ እንትን የምትልጅ ባካችሁን ተዋት፣ ትስራበት። ምን አደረገሻችሁ? ከቻላችሁ እንዲሸጥላት ቲክቶከር ከሆናችሁ እንደ ማስታወቂያ እየሄዳችሁ እያያችሁ እንትን በሉ። ካልቻላችሁ ደግሞ ተዋት፣ ትስራበት። ሀበሻ ጠቁሞ ለፖሊስ የሌለውን መድኃኒት ትሸጣለሽ ብሎ ይጠቁማል። ምንድነው መድኃኒቱ? ያንን መድኃኒት አንተ ሻጭ ነው የምትሆነው። አሁን የጠቆምከው ሰው በተለይ ይሄ ኦንላይን የሚባል ይሄ ቪታሚን ምናምን የሚባለው በየቦታው ውስጥ ገብቷል። ከሷ ግን ይሄን ሁላ ሲኖር
ከልብስ ውጭ ሌላ ስታስተዋወቅ አይቻላቅም። ሂባያዎች፣ ሽቲዎች እነዚህን ነው የምታስተዋወቅ። ተዋት፣ ትስራበት፣ ተዋቸው። ለሚሰራ ሰው ዋካችሁን ተው። ከቻላችሁ አበረታቱ፣ ካልቻላችሁ ዝም በሉ። ምቀኛ ትሆኑባቸው። በነገራችን ላይ ከዚህ ሀገር ሀቅን ይዞ እንጂ ወይ ወስደውን ያው በበጣ ገብ ያለ ሰው ስለሆነ ምቀኛው ወስደው የራሳቸውን ያሉትን መድኃኒት ያስቀምጠው ተፍትሽ እንዲፈተሽ ካላደረጉ በስተቀር ሸዋዬ እንደዚህ አይነት ነገሮች ይዛ አይቻላቅም። ደፍራም አታደርግ። ታውቃለሽ ህግና ደንቡ ምንም አያደርግላት። ቢሆንም እንኳን እናንተ ሀበሻዎች እንደዚህ አይነት ነገር ቢኖር እሷን አይ ይሄ ነገር ያጠፋሻል ሸዋዬ እንደዚህ አይነት ነገር ጥሩ አይደለም። እኛ እንዳየነው ሌሎቹ ካዩት ይጠቁሙብሻል። ተጠንቀቂ። ይህን ተይው ማለት ይልቅ ነው እሱ ነው የሚቀድመው ወይስ እናንተ ለሌላ ለባዳ አሳልፋችሁ ጠቁማችሁ መስጠት ነው የሚሻለው? ሆን ብላችሁ ሰውን ለመጣል የምታደርጉት ነገር በጣም ከባድ ነው። እንደሷ መሆን ሲያቅታችሁ እሷን ለመጣል የምታደርጉት ነገር አሁን በዱኛ ቢቀር በአኼራ ዋጋችሁን ትከፍሉበታላችሁ። ይህን ያህል እንትን ማለት አልነበረባችሁም። አላህን ፍሩ። ተዋት፣ ትስራበት፣ ይስሩበት። የሚሰሩ ሰዎች ከቻላችሁ አበረታቱ፣ ካልቻላችሁ ዝም በሉ። እንደዚህ እያደረጋችሁ እንባቸውን አታፍሷቸው። ስደት ላይ ብዙ ችግር አለብን፣ ብዙ ስቃይ አለብን። ጭራሽ እናንተ ደግሞ ሌላ ስቃይና መከራ አትሁኑ ማለት ነው። የኢትዮጵያ ሰው እባካችሁን ምቀኝነት ለምንም አይሆንም፣ ይጎዳል እንጂ አይጠቅም። ነገም ደግሞ በኸይራ ትጠየቁበታላችሁ። ይህን ያህል ርቀት መሄድ የለባችሁም። ጭራሽ እስከ ፖሊስ ድረስ ሀበሻን የጠቆመው ብለው እስከ ስም ሲናገሩ እናንተ ምን ይመስላችኋል? ምንድን ነው ያደረገሻችሁ? ያደረገሻችሁ ነገር ካለ በይፋ ጠይቁኝ። ያጠፋሁት ጥፋት ካለ ጥፋት ሸዋዬ ይሄ ነው፣ በዚህ መንገድ አትሂጅ በሉኝ። ሌላ አሳልፋችሁ አትስጡኝ። ጥፋት ካለኝ ጥፋቴን አውቄ ይቅርታ ጠይቃለሁ ንገሩኝ ብላለች። ትናንት እያለቀሰች ማታ ላይ ንገሯት። ጥፋት ካላችሁ የምትፈልጉት ከሷ ካላችሁ ንገሯት። ምን ጉድ ናችሁ ወላሂ! ምንድን ነው ስራችሁ? ይህን ያህል ርቀት መሄድ ምን ያደርጋል? ኧረ አላህን ፍሩ። ለሚሰራ ሰው አሁን ላይ ለለማኝ ነው የሚያጠናክር ሰው፣ ለተሳዳቢ ነው የሚያጠናክር ሰው። ላጥ አድርጎ እየሰደባችሁ አንበሳ ታወርዳላችሁ። ለሚሰራ ሰው ደግሞ ለመጣል ትሯሯጣላችሁ። ይህ ሁላ ለምንድን ነው ያስፈልገው? እቺ ልጅ ምን አደረገች? ጥፋት ካላትም ጠይቋት እንጂ አሳልፋችሁ አትስጧት። አብሮ ማደግን ልመዱ። ከሌሎቹ ሀገር ኮርጁ። በመቀኝነት የሚጠቅም ነገር የለም። ተው፣ አትስራበት። ያጠፋው ጥፋት ካለ ጠይቁኝ፣ በሚዲያ ላይ ጠይቁኝ ብላለሽ። ጠይቋት። ይህን አድርገሻል ብላችሁ ጠይቋት። እሷም ህዝብ ይፈርድባታል። ዝም ብላችሁ ውስጥ ለውስጥ እሷን ለመጣል የምታደርጉት ነገር ግን ምንም ነገር ስለሌላችሁ ነው። እና እባካችሁን በተቻለ መልኩ እባካችሁ ተዋቸው፣ ይስሩ። የሚሰሩ ሰዎች አበረታቱ። ስድብ የሚሳደውን ብቻ አይደለም፣ ጠንካራ ሰዎችን አበረታቱ። በስደት ላይ ሆኖ ልጅም ማሳደግ ስንት ስቃይ አይታለሽ ወላሂ ሸዋዬ ገጠሪዋ። ሌሎችም ጀግና እናቶች አሉ። አበረታቱ። በቻላችሁ፣ አልቻላችሁ ዝም በሉ። እነሱን ለመጣል አትሯሯጡ። እንደው ወላሂ በጣም ነው የሚገርመው። እኔ አንዳንድ ጊዜ በጣም ይገርመኛል የኛ ነገር። ማደጋችን አያስደስታቸውም። እናንተ ወድቃችሁ ስታዩ ነው ሊረዱ የሚረባረቡ። ግን ሳንወድቅ ብንተጋገዝ ምን ችግር አለ? ከወደቅን በኋላ ምን ያደርግልናል? ሳለን ብንተጋገዝ ጥሩ ነው። እችን ልጅ አሁን እንደዛ ነው ያደረጋችኋት። እገዟት፣ አይዞሽ በሏት እንጂ ራሳችሁ ጠቁማችሁ የሌላትን ነገር አለ ብላችሁ አንድ አይነት 2-3 ጊዜ ቤቷን ላይ ፖሊስ ማስገባት ማለት በጣም ከባድ ነው። ግን ዋጋችሁን ታገኛላችሁ እናንተ ራሱ። ሸዋዬ ደግሞ ተጠንቀቂ። አምጥተው ገዥ መስለው በአንድ ወዲያ ውትፍ እንዳያረጉብሽ። በደንብ ስትገቢ ጧት ፈትሸሽ አጣጥበሽ ጠራርገሽ ነው መግባት ያለባችሁ።
በፌስታል አድርገው አምጥተው ይጥሉብሽ ይሆናል። እነዚህ ምቀኛ ሰፈሮች እነሱ ራሳቸው የሚሰሯትን ነው ላንቺ አምጥተው የለፈጡልሽ። እያለቀሻ ታሳያቸው፣ ጠንክረሽ እያቸው። አለምንም ነገር በትታሰሪ ራሱ ተጣርቶ ይለቀቃል እንጂ ምንም አይሆንም። እንዳልሽው ወደ ኋላ ብዙ ሱቅ ላይ ያለው ነገር ቢያንትን ይላል። ግን አብሽሪ፣ ከዛ ማደርሽ ኢንሻአላህ ከራሳቸው ላይ አላህ ያውለው። አታልቅሽ፣ እንባሽን አታሳያቸው። ላይክ፣ ሸር፣ ሰብስክራይብ አድርጎ ውድ ቤተሰቦች እስኪ ከመጀመሪያው ጀምሮ ያለውን ቪዲዮ አዳምጡ። ምን ተሰማችሁ? የዛ ልጅ አነጋገር ምንድነው የተሰማችሁ? ላይክ አድርጉ፣ ሸር አድርጉ። ሁላችሁንም ወዳችኋለሁ።